ከኩለ ቀን የቢዝነስ መረጃዎቻችን ጋር አብራችሁን ቆዩ። በበጀት ዓመቱ 1.6 ቢሊዮን ብር ለመሰብሰብ ታቅዶ እስካሁን ከ1.1 ቢሊዮን ብር በላይ መሰብሰቡን የሰሜን ጎጃም ዞን ገቢዎች መምሪያ አስታውቋል። አፈጻጸሙ ታዲያ ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር 600 ሚሊዮን ብር ብልጫ እንዳለው መምሪያው ገልጿል። ጌታቸው ስንታየው ተጨማሪ አለው። ለአንድ ሀገር ሁለንተናዊ እድገት መሰረት የሆነውን ገቢን በአግባቡ በመሰብሰብ የመሰረተ ልማት ጥያቄና የሚነሱ የመልካም አስተዳደር ችግሮችን መፍታት ይቻላል። ግብርን በወቅቱ የሚከፍል ማህበረሰብ ከተፈጠረ የሚነሱ የልማት ጥያቄዎች በአፋጣኝ ምላሽ ያገኛሉ። የማህበረሰቡም የሀገር ወዳድነት ስሜት ይጨምራል። እስካሁን በሀገራችን ተጨባጭ ሁኔታ ግብር መክፈል የዜግነት ግዴታ ነው ብለው የሚያስቡት ጥቂት ግብር ከፋዮች ያሉትን ያህል አብዛኛው ግን ግብሩን በወቅቱ አስበው ሲከፍል አይታይም። ይህም የሚነሱ የመልካም አስተዳደር ጥያቄዎችን ለመመለስ ተግዳሮቶች እንዳይሆኑና ዘላቂነት ያለው ልማት ለማምጣት ሁሉም በታማኝነት ግብሩን በመክፈል የዜግነት ድርሻውን ሊወጣ ይገባል ይላሉ የሰሜን ጎጃም ዞን ገቢዎች መምሪያ ኃላፊ አቶ ጌታዬ ሙጬ። በዚህ በጀት ዓመትም ለመሰብሰብ ከታቀደው 1.6 ቢሊዮን ብር እስካሁን የተሰበሰበው ከ1.1 ቢሊዮን ብር በላይ ብቻ መሆኑን ገልጸዋል። 1.6 ቢሊዮን ብር ለመሰብሰብ እቅድ ይዘን እስከ አሁን ድረስ ከ1.1 ቢሊዮን ብር በላይ መሰብሰብ ወይም ማሳካት ችለናል ማለት ነው። ይሄ በአፈጻጸም ደረጃ ሲታይ 68% አካባቢ ከአመቱ አሁን እስካሁን ድረስ መፈጸም ችለናል ማለት ነው። የዚህ አመት የግብር አሰባሰብ ሂደታችን ከዚህ በፊት ከነበረው ጋራ ሲነጻጸር በ669 ሚሊዮን ብር ብልጫ አለው ወይም ደግሞ ካምነው በዚህ ወቅት ላይ ከሰበሰብነው በ154% ብልጫ ማሳየት ይችላል ማለት ነው። በዚህ በጀት ዓመት ካለፈው በተሻለ መልኩ ለመሰብሰብ የተቻለውም አመራሩ በሰጠው ትኩረትና በተፈጠረው ቅንጅታዊ አሰራር ነው ይላሉ የዞኑ ገቢዎች መምሪያ ኃላፊ። ለቅድ አፈጻጸሙ በማቀድ በመገምገምና ጉድለቶችን ጭምር በማስተካከል የተሻለ ስራ እንዲሰራ ጠቅላላ የዞን አመራራችን ርብርብ አድርጓል። በተመሳሳይ የዞን ባለሙያዎች በንጽህና ፍትሃዊ በሆነ መንገድ የግብር ከፋዩን ስሜት በጠበቀና ከስተመርን በአግባቡ ከመያዝም ጭምር በመነሳት የተሻለ ስራ ለመስራት በስምሪትም ከዚህም ሆኖ በመደገፍ የተሻለ ስራ ለመስራት ጥረት ተደርጓል ማለት ነው። ከዚህ ባሻገር ግብር ከፋዩ በራሱ ግብሩን በሰዓቱ ለመክፈል ከኛ ጋር ተቀራርቦ ለመስራት ያለው ፍላጎት የተሻለ ስለነበረ ከ1.1 ቢሊዮን ብር እንድንሰበስብ ያስቻለን መሰረታዊ ጉዳይ ነው ማለት ነው። ሐምሌና ግብር በሚል በአዲሱ በጀት ዓመት የተሻለ ገቢ ለመሰብሰብ የደረጃ ሐመርዋና አከራይና ተከራይ 24700 በላይ ግብር ከፋዮች በመመዝገብ ኩፖን የማዘጋጀት ስራ ቅድመ ዝግጅት መደረጉን ነው የሰሜን ጎጃም ዞን ገቢዎች መምሪያ ኃላፊ አቶ ጌታዬ ሙጬ የተናገሩት። ወደ 24722 ነጋዴዎችን ደረጃ ሐመርዋና አከራይ ተከራይ መለየት ይችላል ማለት ነው። እነዚህንን ፋይላቸውን አደራጅተናል። ውሳኔ ለመስጠት ለግብር ከፋዩ ቅድመ ዝግጅት እየተደረገ ነው ያለ ኩፖን እያዘጋጀን ያለ ነው። ተገልጋዮቹ ወደ ቢሮአችን በሚመጡበት ጊዜ የተሻለ አገልግሎት እንዲያገኙ የቢሮ ማደራጀት ተቋማዊ አሰራር እንዲፈጠር ለማድረግ ወይም ደግሞ ኤክሰለንሲ እንዲኖር በሰሜን ጎጃም ገቢ ተቋሙ ላይ ኤክሰለንሲ እንዲኖር አድርገን ለመስራት ሰፊ ጥረቶችን ባሉን 10 ወረዶች እየሰራን ያለ ነው። እየተጠናቀቀ ባለው የበጀት ዓመት ግብር ከፋዩ ከንግድ መረቡ እንዳይወጣና በተቋሙ ላይ አመኔታ እንዲኖረው በተሰራው ስራም ነፃ ቀልጣፋና ታማኝ የሆነ አገልግሎት በመስጠት የግብር በዛብኝ ቅሬታ ካቀረቡ 3118 ቅሬታ አቅራቢዎች 3050 የሚሆኑት ቅሬታቸው መፍታት ተችሏል ብለዋል። በ2018 በጀት ዓመት ከደረጃ ሐመርዋ ግብር ከፋዮች 49 ሚሊዮን ብር ለመሰብሰብ መታቀዱን የደብረ ማርቆስ ከተማ አስተዳደር ገቢዎች መምሪያ አስታውቋል። መምሪያው የ2018 በጀት ዓመት የደረጃ ሐመርዋ ግብር አሰባሰብ የንቅናቄ መድረክ አካሂዷል። ግብረ ወርቅ ጌታቸው ተጨማሪ አላት። በከተማ አስተዳደሩ የ2017 ዓ.ም የደረጃ ሐመርዋ ግብር ከፋዮችን ግብር ከሐምሌ 1 እስከ ሐምሌ 10 2017 ዓ.ም ለመሰብሰብ ዓላማ ያደረገ የንቅናቄ መድረክ ተካሂዷል። በከተማ አስተዳደሩ ባለፈው በጀት ዓመት ከደረጃ ሐመርዋ ግብር ከፋዮች 42 ሚሊዮን ብር መሰብሰቡን የደብረ ማርቆስ ከተማ አስተዳደር ገቢዎች መምሪያ ገልጿል። ከሐምሌ 1 እስከ ሐምሌ 10 2017 ዓ.ም በከተማ አስተዳደሩ ከሚገኙ 5303 የደረጃ ሐመርዋ ግብር ከፋዮች 49 ሚሊዮን ብር ለመሰብሰብ መታቀዱን የገለጹት የመምሪያው ኃላፊ አቶ ጌታቸው አለበል ከሚመለከታቸው አጋር አካላት ጋር
በቅንጅት በመስራት የታለመውን ግብር ለመሰብሰብ ትኩረት ተሰጥቶ ይሰራል ብለዋል። ከአጋር አካላት ጋር በመነጋገር የግብር ከፋዮችም ቁጥር ጨምሯል። ምክንያቱም አዲስ ደረጃ ሐመር ውሃ ግብር ከፋዮች ስለነበሩ ከ4454 ወደ 5303 አሳድገን 49 ሚሊዮን ለመሰብሰብ አቅደናል። ግብር ከፋዩን በቴሌግራም የማግኘት ትሬንድ እያስፋፋን ነው። ስለዚህ አሁን ከጊዜ ወደ ጊዜ የግብር ከፋዩም ግንዛቤ እያደገ በመምጣቱ እንግዲህ ከዚያም ባጠረቀን ከ1 እስከ 10 ነው እንግዲህ ያቀድ ነው። ከዚያም ባጠረቀን እንሰበስባለን ብለን እናስባለን። የደብረ ማርቆስ ከተማ አስተዳደር ተቀዳሚ ምክትል ከንቲባ አቶ ተሾመ ዋለ በከተማዋ የሚካሄዱ የተለያዩ የልማት ስራዎችን ለማፋጠን ግብርን በወቅቱ መሰብሰብ ያስፈልጋል ነው ያሉት። ባለፉት ዓመታት በግብር አሰባሰቡ ላይ የነበሩ ችግሮችን በመቅረፍ የተሻለ ለመፈጸም መትጋት እንደሚጠበቅም አሳስበዋል። ዘመናዊ የሆነች ከተማ ለዜጎቿ ምቹ የሆነች ከተማ እናደርጋታለን ስንል መልእክት ሞቶ ብቻ አይደለም እናለማታለን ማለታችን ነው። እናለማታለን ማለት ደግሞ የልማቱ መነሻው ገንዘብ ነው፣ ገቢ ነው። ገቢ ለከተማ አስተዳደራችን የደም ስር ነው ማለት ነው። ገቢ የምንሰበስበው ደግሞ ገቢ ሊከፍል ከሚገባው አካል ነው። ነጋዴ የሆነች ብር አምጥተን በማስቆጠር ብቻ ሳይሆን የሚገባውን ገቢ በወቅቱ እንዲከፍል በማስገደድም ጭምር ነው። ለምን አዋጅም ስለሚያስገድድ ነው። መክፈል ያለበት ወቅት ካልከፈለ ዕዳ ስለሆነ፣ ስለዚህ በዚህ ልክ ተንቀሳቅሰን ደረጃ ሐመር ውሃን ልናስከፍል የምንችልበት የአመራርም የባለሙያም ቁርጠኝነት ይጠይቃል ማለት ነው። የመድረኩ ተሳታፊዎችም የተጠናከረ የግንዛቤ ፈጠራ ስራ በማከናወን የታለመውን ግብር በወቅቱ ለመሰብሰብ እንደሚሰሩ ተናግረዋል። በግብር ትምህርት ኮሙኒኬሽን በኩል ግንዛቤ እየተፈጠረለት ሁሉም ግብር ከፋይ አሁን ላይ ብሮሸር አዘጋጅተን ለግብር ከፋው ወረፋ ማሳዣ እንትን ብለን ለሚመጡ ግብር ከፋዮች ግንዛቤ እየፈጠር ያለ አግባብ ቅጣትና ወለድ እንዳይከፍሉ የትምህርት ስራ በግብር ትምህርት ኮሙኒኬሽን በኩል የተሰጠበት አጋጣሚ አለ በእኛ ክፍለ ከተማ ማለት ነው። ለበርካታ ግብር ከፋዮች የግንዛቤ ፈጠራ ስራ ሰርተናል ማለት ነው። በተመሳሳይ እንደ ተቋምም ሲመጡ ሰብሰብ እያደረግን ያው የግብር መክፈያ ወቅቱም ስለደረሰ ግብርና ታክሳቸውን በወቅቱ መጣው እንዲከፍሉና አላስፈላጊ ቅጣትና ወለድ እንዲድኑም ያው መልእክት እያስተላለፍን እንገኛለን። መምሪያው ግብር ከፋዩ ማህበረሰብ ግብር መክፈል የዜግነት ግዴታ መሆኑን ተረድቶ በወቅቱ በመክፈል ካላስፈላጊ ወጪ ራሱን ሊታደግ እንደሚገባ መልእክት አስተላልፏል።